በትግራይ ክልል የተፈጠረውን ውጥረት በፕሪቶሪያው የሰላም ስምምነት ላይ የተመሰረተውን አንጻራዊ መረጋጋት የሚፈታትንና የሰብአዊ መብት ጥሰት ስጋትን የሚያባብስ የኢትዮጵያ ሰብአዊ መብት ኮሚሽን በሰላማዊ መንገድ እንዲፈታ ጥሪ ባቀረበበት ሁኔታ ውስጥ እየተንደረደረ ነው። ይህ ውጥረት የህወሓት ፓርቲ አባላት በሁለት የተለያዩ ቡድኖች በመከፈላቸው በተለይም የፓርቲው ጉባኤ መካሄድ አለበት ወይስ አይገባም በሚል ጉዳይ ላይ በተፈጠረ አለመግባባት የተነሳ ነው። በአንድ በኩል የፓርቲው ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል የሚመራው ቡድን ባለፈው ዓመት ነሐሴ ወር ምርጫ ቦርድና የኢትዮጵያ መንግስት እውቅና የነፈገውን የመዳን ጉባኤ ያካሄደ ሲሆን፣ በሌላ በኩል ደግሞ የጊዜያዊ አስተዳደሩ ፕሬዝዳንት አቶ ጌታቸው ረዳ የሚመራው ቡድን ይህንን ጉባኤ በመቃወም አልተሳተፈም። ይህ ልዩነት በሁለቱ ቡድኖች መካከል ወደ ተደጋጋሚ የቃላት ጦርነትና ውንጀላዎች አምርቷል። ይሁን እንጂ አቶ ጌታቸው ረዳ በሶስት ከፍተኛ የትግራይ ወታደራዊ አመራሮች ላይ እግድ ከጣለ በኋላ ሁኔታው ወደ ከፍተኛ ውጥረት ተሸጋግሯል። ኢሰመኮ ባወጣው መግለጫ ይህ እግድ ከተጣለ በኋላ የህወሓት ተወካይ መሆናቸውን የሚገልጹ አካላት በተለያዩ የክልሉ አካባቢዎች የጊዜያዊ አስተዳደሩን የመንግስት ተቋማት ለመቆጣጠር እንቅስቃሴ ማድረጋቸው ከክልሉ ነዋሪዎችና ዕለታዊ እንቅስቃሴ ባሻገር በሰዎች ሰብአዊ መብት ላይ አደጋና ስጋት ፈጥሯል። በተጨማሪም በግጭቱ ምክንያት ሰዎች መቁሰላቸው፣ መታሰራቸውና በአንዳንድ ከተሞች የአስተዳደር ለውጦች መደረጋቸውን ጠቅሰዋል። አቶ ጌታቸው ረዳ በቅርቡ በአዲስ አበባ በሰጡት መግለጫ ስልጣን መጨበጥ የፈለገ አንድ ቡድን ክልሉን ወደ ትርምስ እያስገባ ነው ሲሉ በዶክተር ደብረጽዮን የሚመራውን ቡድን ከሰዋል። አቶ ጌታቸው ከዚህ አልፈው ጥቂት የትግራይ ፖለቲካና ወታደራዊ አመራሮች ከኤርትራ መንግስት ጋር ግንኙነት እንዳላቸውና የኤርትራ መንግስት በክልሉ ከተፈጠረው ክፍፍልና ውጥረት ማትረፍ እንደሚፈልግ ገልጸዋል። በአስተዳደራቸው ላይ መፈንቅለ መንግስት እየተካሄደ እንደሆነ በመግለጽ የፌዴራል መንግስት ድጋፍ እንዲደረግላቸው የጠየቁት አቶ ጌታቸው የፌዴራል መንግስት ከሌላኛው ቡድን ጋር ድርድር እንዳያደርግ አሳስበዋል። በሌላ በኩል የኢትዮጵያ የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ በዶክተር ደብረጽዮን የሚመራውን ቡድን የፕሪቶሪያ ስምምነት እንዳይፈጸም በማደናቀፍ ከሰዋል። በምላሹ በደብረጽዮን የሚመራው ህወሓት መንግስት ሳያውቀው ከኤርትራ መንግስት ጋር የተደረገ ግንኙነት እንደሌለ አጽንኦት ሰጥቷል። የኤርትራ መንግስት ማስታወቂያ ሚኒስትር የማነ ገብረ መስቀል ደግሞ ኤርትራ በትግራይ የተፈጠረውን ውጥረት የማባባስም ሆነ የፕሪቶሪያውን ስምምነት እንዳይፈጸም የማደናቀፍ ፍላጎት እንደሌላት በኤክስ ገጻቸው ገልጸዋል። እነዚህ ክስተቶች የኢትዮጵያና የኤርትራ ግንኙነት በሰሜን ኢትዮጵያ የነበረውን ጦርነት ያስቆመውን የፕሪቶሪያውን ስምምነት ከተፈረመና የኢትዮጵያ የቀይ ባህር ወደብ ለማግኘት መንደርደር እንደምትፈልግ ይፋ ካደረገችበት በኋላ እንደሻከረ የሚነገርበት ሁኔታን ያሳያል። በዓለም ዙሪያ ሴቶች በፖለቲካ ውስጥ ያላቸው ተሳትፎ እያደገ ቢሆንም ሙሉ እኩልነትን ለማረጋገጥ አሁንም ሰፊና ውስብስብ የሆኑ ተግዳሮቶች አሉ። በመላው ዓለም ማለት በሚቻል ደረጃ ሴቶች የመምረጥ መብት ቢኖራቸውም በአንዳንድ አካባቢዎች ይህንን መብት በነፃነት ለመጠቀም ይቸገራሉ። በተለይም በአፍጋኒስታን ውስጥ የታሊባን አገዛዝ ሴቶች የፖለቲካ መብቶች ገድቧል። ይህ ሁኔታ ሴቶች በፖለቲካ ውስጥ ያላቸውን ተሳትፎ የሚያደናቅፍ ብቻ ሳይሆን አጠቃላይ የዲሞክራሲ ስርዓትንም ይጎዳል። የሴቶች የፖለቲካ ተሳትፎ እጦት የሀገራችን እድገት በእጅጉ ይጎዳል። ምክንያቱም ሴቶች ለሀገራዊ ልማት ወሳኝ ሚና ይጫወታሉ። በፓርላማዎቹ የሴቶች ቁጥር እያደገ ቢሆንም ሩዋንዳ፣ ኩባና ኒካራጓ ከ50% በላይ ሴቶች ያሏቸው ፓርላማዎች አሏቸው። ኢትዮጵያም በፓርላማ የሴቶች ውክልና ከፍተኛ ከሚባሉ ሀገራት መካከል አንዷ ነች። እነዚህ ሀገራት የሴቶችን ተሳትፎ ለማሳደግ የተለያዩ ስልቶችን ተጠቅመዋል። ለምሳሌ የኮታ ስርዓትን መተግበር የኮታ ስርዓት ሴቶች በፓርላማዎችና በሌሎች የፖለቲካ ተቋማት ውስጥ የተወሰነ ቁጥር ያላቸውን መቀመጫዎች እንዲያገኙ ይረዳል። ይሁን እንጂ የኮታ ስርዓት ብቻውን በቂ አይደለም። ሴቶች በፖለቲካ ውስጥ ስኬታማ ለመሆን የትምህርት፣ የገንዘብና የድጋፍ እገዛ ያስፈልጋቸዋል። መንግስትና ሌሎች ባለድርሻ አካላት ሴቶች በፖለቲካ ውስጥ እንዲሳተፉ የሚያስችሉ ምቹ ሁኔታዎችን መፍጠር አለበት። የሴት ርዕሰ ብሔሮች ቁጥር ቀስ በቀስ እየጨመረ ቢሆንም አሁንም ከጠቅላላው ሀገራት አንጻር ሲታይ አነስተኛ ነው። በተለይ ባርቤዶ፣ ቦስኒያ እና ሄርዜጎቪና እና አይስላንድ ሁለቱም ርዕሰ ብሔሮቻቸውና ርዕሰ መንግስታቸው ሴቶች የሆኑባቸው ሀገራት ናቸው። ይህ ሁኔታ ሴቶች በከፍተኛ የአመራር ቦታዎች ላይም ስኬታማ መሆን እንደሚችሉ ያሳያል። ሴቶች በከፍተኛ የአመራር ቦታዎች ላይ ሲገኙ የተለያዩ አመለካከቶችና ልምዶችን ወደ ውሳኔ አሰጣጥ ሂደት ያመጣሉ። ይህ የተሻሉና ሁሉን አቀፍ የሆነ ፖሊሲዎችን ለማውጣት ይረዳል። ጥናቶች እንደሚያሳዩት በፖለቲካ ውስጥ የሴቶች መኖር በትምህርት፣ በጤና፣ በአየር ንብረት ፖሊሲዎች ላይ አዎንታዊ ለውጦችን ያመጣል።
ሴቶች የተለያዩ አመለካከቶችና ልምዶችን ወደ ፖለቲካ ያመጣሉ። ይህ የተሻለ ፖሊሲ ለማውጣት ይረዳል። ለምሳሌ ሴቶች በልጆችና በቤተሰብ ጉዳዮች ላይ የበለጠ ትኩረት ያደርጋሉ ተብሎ ይታመናል። በተጨማሪም ሴቶች ከወንዶች ይልቅ በሰላምና በልማት ጉዳዮች ላይ የበለጠ ትኩረት ይሰጣሉ። ይሁን እንጂ ሴቶች በፖለቲካ ውስጥ ለመሳተፍ በርካታ ተግዳሮቶች ያጋጥሟቸዋል። ይህ አድሏዊ የሆኑ ደንቦችን የጾታ ላይ የተመሰረተ ጥቃትንና የገንዘብና የድጋፍ እጥረትን ይጨምራል። ከዚህ በተጨማሪ የማህበረሰብ አመለካከቶችና ባህላዊ እምነቶችም የሴቶችን ተሳትፎ ሊያደናቅፉ ይችላሉ። ለምሳሌ በአንዳንድ ማህበረሰቦች ውስጥ ሴቶች ከቤት ውጭ መስራት ወይም በፖለቲካ ውስጥ መሳተፍ ተቀባይነት የለውም። እነዚህን ተግዳሮቶች ለመቋቋም መንግስታት እና ሌሎች ባለድርሻ አካላት ሴቶች በፖለቲካ ውስጥ እንዲሳተፉ የሚያስችሉ ምቹ ሁኔታዎችን መፍጠር አለባቸው። የሴቶች ውክልና ብቻውን አዎንታዊ ውጤትን አያረጋግጥም። ነገር ግን ሴቶች ተሳትፎ ለማሳደግ የኮታ ስርዓት በአንዳንድ ሀገራት ጥቅም ላይ ውሏል። የኮታ ስርዓት ሴቶች በፓርላማና በሌሎች የፖለቲካ ተቋማት ውስጥ የተወሰነ ቁጥር ያላቸውን መቀመጫዎች እንዲያገኙ ይረዳል። ይሁን እንጂ የኮታ ስርዓት ብቻውን በቂ አይደለም። ሴቶች በፖለቲካ ውስጥ ስኬታማ ለመሆን የትምህርት፣ የገንዘብና የድጋፍ እገዛ ያስፈልጋቸዋል። መንግስትና ሌሎች ባለድርሻ አካላት ሴቶች በፖለቲካ ውስጥ እንዲሳተፉ የሚያስችሉ ምቹ ሁኔታዎችን መፍጠር አለባቸው። ይህ ማለት አድሏዊ የሆኑ ደንቦችን ማስወገድ፣ የጾታ ላይ የተመሰረቱ ጥቃትን መከላከልና ሴቶች የገንዘብ ድጋፍ እገዛ እንዲያገኙ መርዳት ማለት ነው። የሴቶች በፖለቲካ ውስጥ ያላቸው ተሳትፎ እያደገ ቢሆንም ሙሉ እኩልነትን ለማረጋገጥ አሁንም ብዙ ስራ ይቀራል። ሁሉም ሴቶች በፖለቲካ ውስጥ ለመሳተፍ እኩል እድል እንዲያገኙ ማድረግ ያስፈልጋል። ይህ ማለት ሁሉም ሴቶች የመምረጥ የመመረጥና በፖለቲካ ውስጥ በንቃት የመሳተፍ መብት እንዲኖራቸው ማድረግ ማለት ነው። በተጨማሪም ሴቶች በፖለቲካ ውስጥ ስኬታማ ለመሆን የሚያስፈልጉትን ክህሎቶችና እውቀቶች እንዲያዳብሩ መርዳት ያስፈልጋል። ይህ ማለት ሴቶች የፖለቲካ ትምህርትና ስልጠና እንዲያገኙ ማድረግ ማለት ነው። በመጨረሻም ሴቶች በፖለቲካ ውስጥ ያላቸውን ተሳትፎ የሚደግፉ ማህበረሰቦችን መፍጠር ያስፈልጋል። ይህ ማለት ሴቶች በፖለቲካ ውስጥ እንዲሳተፉ የሚያበረታቱና የሚደግፉ ባህሎችና አመለካከቶችን ማዳበር ማለት ነው። የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ ለአሜሪካ ድምፅ ቪኦኤ የፌዴራል ፈንድ ለመቁረጥ ከፍተኛ እርምጃዎችን ወስደዋል። ጣቢያውን ጸረ ትራምፕና አክራሪ በማለት ሰይመውታል። ዋይት ሀውስ ይህን እርምጃ የግብር ከፋይ ገንዘብ ወደ ግራ ያዘነበለ ፕሮፓጋንዳ እንዳይውል የሚከለክል ነው በማለት አረጋግጧል። በሁለተኛው የዓለም ጦርነት ወቅት የናዚ ፕሮፓጋንዳን ለመመከት የተቋቋመው ቪኦኤ ከዚያን ጊዜ ጀምሮ በዓለም ዙሪያ በሚሊዮን የሚቆጠሩ አድማጮችን በመቀበል ወሳኝ ዓለም አቀፍ ብሮድካስቲንግ ሆኖ አገልግለዋል። ትዕዛዙ የቪኦኤ ዳይሬክተር ማይክ እና 1300 ሰራተኞች የአስተዳደር ረፍት እንዲወጡ ምክንያት ሆኗል። ይህ የፕሬስ ነጻነትና ኤጀንሲው እንደ ኢራን፣ ቻይናና ሩሲያ ካሉ ዓለም አቀፍ ተቀናቃኞች የሚሰነዘር መረጃዎችን የመከላከል አቅም ላይ ስጋት ፈጥሯል። የናሽናል ፕሬስ ክለብ ውሳኔውን በጽኑ አውግዞታል። በአንድ ትልቅ የዜና ድርጅት መዝጋት አሜሪካ ለነጻና ገለልተኛ ፕሬስ ያላትን የረጅም ጊዜ ቁርጠኝነት አደጋ ላይ ሊጥላል ሲሉ አስጠንቅቀዋል። አንዳንዶች ይህንን የፌዴራል ወጪን ለመቀነስ የሚደረገውን ሰፊ ጥረት አካል አድርገው ይመለከቱታል። ትራምፕም ለቤተ መጻሕፍት፣ ለሙዚየሞችና በሌሎች ኤጀንሲዎች በጀት እየቀነሱ ነው። ለተለያዩ የኤዥያና የአውሮፓ ሬዲዮ ጣቢያዎች የገንዘብ ድጋፍ እየተሰረዘ መሆኑን ሰራተኞቹ በኢሜይል ማስታወቂያ ተደርገዋል ተብሏል። ታዋቂው የቀኝ ክንፍ ተጽዕኖ ፈጣሪን ጨምሮ የትራምፕ አጋሮች ቪኦኤ በማህበራዊ ሚዲያ ላይ እንዲዘጋ ጠይቀዋል። ይህ ውዝግቡን የበለጠ አባብሶታል። ወደ 400 ሚሊዮን የሚገመቱ ሰዎች የሚያገለግለው ኤጀንሲው ከቢቢሲ ዓለም አቀፍ አገልግሎቶች ተደራሽነት አንጻር ሲወዳደር ቆይቷል። ይህ እርምጃ ለመንግስት በመገናኛ ብዙሃን ላይ ስላለው ቁጥጥርና የቪኦኤ የገንዘብ ድጋፍ ከብሔራዊ ጥቅም ጋር የተጣጣመ ነው ወይስ የአሜሪካውን የውጭ ተጽዕኖ የሚያዳክም እንደሆነ ክርክር አስነስቷል።